ተስፋነ ጥላውን እባላለሁ። የሳጃ ከተማ ነዋሪ ነኝ። ትላንት በተካሄደው ምርጫ ያው እኔ በሌሊቱ ነው በዚህ ምርጫ የተሳተፍኩኝ። በዚህ መሰረት ደግሞ ያው ይበጀኛል 5 አመት ቀጣይ ይመራኛል ብዬ ያሰብኩትን ኦር ደግሞ በውስጤ ይመራል ባልኩት ያልኩትን ፓርቲ መርጫለሁኝ። ቀጣይ ደግሞ ያው ከዚህ በኋላ ደግሞ ውጤቱን እንጠብቃለን። ውጤቱን ደግሞ ያው እኔ የመረጥኩት ፓርቲም ይሁን ሌላኛም ይሁን ያው የመጣውን ውጤት አይተን ደግሞ ቀጣይ የሚመጣውን ፓርቲ ጋር ደግሞ ያሸነፈው ፓርቲ ጋር ደግሞ አብረን እንቀጥላለን ብዬ አስባለሁ። ውጤቱንም ደግሞ ማንም የትኛውም ያሸንፍ ያው በጸጋ እቀበላለሁኝ። እንደ ግሌ ኃይለማርያም መጨበላለሁ። የምዞን የሳጃ ከተማ ነዋሪ ነኝ። ውጤቱን መልካም ይሁን ያሸነፈው የትኛውም ይሁን መልካም ሆኖ ለኢትዮጵያ ለኛ ይበጃል ብሎ የሚሰራውን እንግዲህ ውጤቱን ለማየት አሁን ይጠባበቃለሁ። ስሜ ዘማች ሳምቢ ይባላለሁ። የሳጃ ከተማ ነዋሪ ነኝ። ምርጫው ተመርጧል። ውጤቱ በሰላማዊ መንገድ ምንም ነገር ሳይገኝ ያለ ውከት ያለ ርብሻ በሰላማዊ መንገድ ተመርጦ ውጤቱ ደግሞ ዛሬ ይፋ የሆነ ይገኛል። እስካሁን ድረስ የታየ ነገር የለም። መጥፎ ነገርም አላየንም። የምርጫ ውጤት ይፋ እስካሁን ድረስ ምንም ይሁን ምን የትኛውም ፓርቲ አሸናፊ ሆኖ ሲገኝ በጸጋ እቀበላለሁ። ለመቀበልም ዝግጁ ነኝ። ምዕራብነት ወልደ ሱራ ይባላለሁ። የምዞን ሳጃ ከተማ አስተዳደር ነዋሪ ነኝ። በየምርጫ ጣቢያው እንግዲህ ጊዜያዊ የሆነ ውጤት እየተገለጸ ያለበት ሁኔታ ነው ያለው። እንግዲህ ያው ቀጣይ አጠቃላይ ምርጫው ድምጽ ሲገለጽ ያው የሚያልፈውን ፓርቲ በጸጋ ተቀብለን መንግስት ከሚመስረተው ፓርቲ ጋር አብረን ለመስራት ያው ፈቃደኛ ነን። የሚገለጸውንም ውጤት እንደ አንድ ኢትዮጵያዊ ያው በጸጋ ይቀበላል።